የዳጣ አሳዛኝ ህይወት እንግዲህ ለአባቷ ለአቶ ደረጀ ስትተርክለት እጅግ በጣም ልብ ይነካል። በህይወቴ በጣም ያዘንኩበት ቀን ጥበቃው አብሮኝ ያደረ ቀን ነው። በህይወቴ ደግሞ መልካም ሰዎች መኖራቸውን ያወቅኩት አንድ ሰው በርዶኝ መንገድ ላይ ቁጭ ባልኩበት ኮቱን አውልቆ ያለበሰኝ ቀን ነው። በህይወቴ በጣም ብዙ ነገር አሳልፌያለሁ። ነገር ግን ያሳለፍኳቸው ህይወቶች ምንም ነገር አይመስሉኝም። ምክንያቱም ደግሞ አልፈዋል። የልደትሽን ቀን ታውቂያለሽ እንዴ የሚል ጥያቄ ነው የጠየቃት። ዓመተ ምህረቴን መቼ እንደተወለድኩ የማውቀው ምንም ነገር የለም። ነገር ግን ዓመቴን 7 ዓመት የሞላኝ ቀን ብቻ አስታውሳለሁ። እሱም ታዲያ ጥርሴን የነቀልኩ ቀን ነበር። ጥርሴን የነቀልኩ ቀን ታዲያ 7 ዓመት እንደሞላኝ አሰብኩኝ እያለች እንግዲህ ለአባቷ ትተርክለታለች። እና አባቷም ታዲያ ተመስጦ እየደመጣት ነበረ፣ እየተመለከታትም ነበረ። ለካ ህይወት ያስተምራል። ትምህርት ቤት ገብተሽ ከተማርሽው ይልቅ ህይወት ፈትና ያስተማረችሽ ትበልጣለች እያለ አፍጥጦ እየተመለከታት ነበር። እናም ታዲያ ጥርሴን የነቀልኩ ቀን ጓደኞቼ እነ ሲቲ ሁላቸውም ተለቃቅመው እስር ቤት ገብተው ነበረ ትለዋለች። አቶ ደረጀም ሲቲ ማለት እያሳደገችሽ ልጅ ናት ይላታል። አዎ የዛን ቀን ሁሉም እስር ቤት ገብተው ነበር እና የዛን ቀን ደግሞ ኃይለኛ ዝናብና ንፋስም ነበር ትለዋለች። አቶ ደረጀም አይዞሽ ዳጣ እክስሻለሁኝ ይላታል። ዳጣም ላለፈው ነገር ምንም ልታደርግልኝ አትችልም፣ ምክንያቱም አልፏልና። እናቶ ደረጀም ያለፈ ህይወትሽ ግን ጠንካራ አድርጎሻል ይላታል። ዳጣም ጠንካራ የምትሆነው ከተሰበርክና ከወደቅክ በኋላ ነው። አቶ ደረጀም አዎ አውቃለሁኝ፣ እስኪ ከዛስ ንገሪኝ እስኪ እያለ የእሷን ያሳለፈችውን ለማዳመጥ ጓጉቷል። እናም ታዲያ ያኔ በጣም ብርድና ነፋስ ስለነበረ በእርዶኝ ቁጭ ባልኩበት አንድ ሰው ይመጣና የሚታይ ብርዶች ነው እንዴ ይለኛል። እሱም አይ ምግብ ግዛልኝ የሚል ጥያቄ የጠየቁት ትለዋለች። አቶ ደረጀም እሽና ገዛልሽ እንዴ ምግብ ይላታል። ምክንያቱም ሰውየው ከጃኬቱ ውጭ ምንም አይነት ገንዘብ አልነበረውም። እናም ታዲያ ምግብ መግዣ ስለሌለው እሱ ዝናብ እየቀጠቀጠው ሄደ። እኔ ደግሞ ጃኬቱን ለብሼ ቁጭ አልኩኝ። እናም ታዲያ የት ነው ያደርሽው በሚላት ሰዓት እንግዲህ የሚያሳዝን ሁኔታ የሚያሳዝን ነገር ትነግረዋለች። በጣም ልብ ይሰብራል ማለት ነው። እውነት ለመናገር ዳጣ በጣም ነው ያሳዘነችኝ። ምክንያቱም አንድ ጥበቃ ስለነበረ ነይ ቶሎ ሚጡ ነይ ቶሎ እዚህ ታድሪያለሽ ብሎ እንግዲህ ይዟት እንደገባና እሱ ጋር እንዳሳደራት ትናገራለች። እውነት እጅግ በጣም ነው ልቤን የነካቸው ዳጣ ክፍል 24 ላይ እና አቶ ደረጀና ዳጣ አሁን ጭንቀት ላይ ይገኛሉ። ምክንያቱም ደግሞ ልጄ ነሽ አይደለሽም፣ አባቴ ነህ አይደለህም የሚል ጥያቄ ፈጥሮባቸዋል። ቀጥታ ወደ ምርመራ ሄደዋል። እንግዲህ ከምርመራው ሲመለሱ ግን ዳጣ ወደ ቤት አልተመለሰችም። ይሄ ማለት እንግዲህ የአቶ ደረጀ ልጅ አይደለችም ማለት ነው። አብረው ካልተመለሰች ወይስ ደስ ብሏት ለሞገስ ልታበስረው ሂዳ ነው? እንግዲህ ይህም የሁላችንም ጥያቄ ነው። ምክንያቱም ዳጣ ሰላምዬ መታ አቶ ደረጀና ዳጣ እኮ ወደ ቤት አልተመለሱም የሚል ጥያቄ ለናታን ትጠይቀዋለች። ናታንም እንዴ እና ምን ችግር አለው ከአባዬ ጋር እንደወጣችሁ ከአባዬ ጋር ከሆነ ደግሞ ምንም ችግር የለም ግን የሄደችበትን ነግረሃለች እንዴት ላለች ሰላምዬ። ናታንም አይ መሄድ እንደምትሄድ እንጂ የት እንደምትሄድ አልነገረችኝም። ስለዚህ ሰላምዬ አትጨናነቂ፣ ምክንያቱም ከአባዬ ጋር ስለሆነ ሄደችው መጨናነቅ አያስፈልግም ይላታል። እና እንግዲህ በመጨረሻም ታዲያ ሰላምዬ ውሃን ትጠይቃታለች። ነጋሽ አልመጡም እንደ የሚል ጥያቄ ስጠይቃት አይ አባዬ መጥቷል፣ ግን ዳጣሳ ዳጣ አልመጣችም ብላለች። ወይስ ውሃ ዳጣ መምጣቷን አላየችም ወይስ አቶ ደረጀ ዳጣን ጥሏት መጥቷል የሚለው እንግዲህ የሁላችንም ጥያቄ ነው። ማለት ምናልባት እሷ አልሄድም ወደ ቤት ካላለች በስተቀር አቶ ደረጀ ቃል ገብቶላታል። ልጅም ባትሆኝም መቼም ቢሆን አንቺን አልተውሽም፣ አልጠላሽም፣ ሁሌም ከጎንሽ ነኝ ብሎ እንግዲህ ቃል ገብቶላታል። ዳጣና እንግዲህ ሞገስ ተገናኝተው ዳጣም እንደፈራች ትነግረዋለች ማለት ነው።
ምንድነው ያስፈራሽ የሚል ጥያቄ ይጠይቃታል። እናም ታዲያ እንግዲህ ትናንትና እኔና አባዬ ምርመራ አድርገን ነበረ ለምን ይላታል። አይ ካላደረግን ሲል ሄደን ምርመራ አድርገን መጣን በሚላ ሰዓት ሞገስም እንዴ ባለፈው ምርመራ ተደርጓል አላልሽም እንዴ እና ደግሞ የሰላምን ጸጉር ነው የወሰደችው አላልሽም እንዴ ስላት እሱማ በእርግጥ እኔ ማበጠሪያውን አላበጠርኩበትም እና ዳጣ ታዲያ እንግዲህ አሁን ተላምጃቸው ልለያያቸው ነው ወይ ብላ ነው ሀሳብ የገባት እና ሞገስም እባክሽ አትጨናነቂ፣ ምንም አይፈጠርም፣ አባትሽ እንደሆነ ተረጋገጠ ነው። ሞገስ ታዲያ አባትሽ እንደሆነ አባትነቱን አምኗል። በዛ ላይ ደግሞ ከሳንኪስ መኖሩንም አረጋግጧል። ታሪክሽን ሁሉ ነገር አምኗል። ስለዚህ ለምን የምትጨናነቂ ብሎ ያበረታታታል። ዳጣ ታዲያ በጣም ተጨንቃ ሁሉም ሞገስ እኔ እናቴን ስፈልግ አባቴን እንዳላጣ ብዬ ፈርቻለሁ እያለች ነው። እንግዲህ ውሃንም እህቴ ሆና አብዬም እህቴ ሆና ናታንንም ሰላምዬንም ተዋውቄ ከነሱ ብለይ ምን ይሆን ምን ይበቃኛል እያለች ተጨናንቃለች። እንግዲህ ለናታንም አንድ ጥያቄ ጠይቀው ነበረ። እኔ የምልህ ከዚህ ቤት በወጣ ሩቅ አገር ብሄድ ትፈልገኛለህ የሚል ጥያቄ ነበር የጠየቃቸው። ናታንም ተደናግጦ ማለት ከዚህ ቤት ልትወጭ ነው እንዴ ይላታል። አይ እንዲሁ በወጣ እንዴ ለምንድን ነው የማልፈልግሽ? ቀላል እፈልግሻለሁ፣ በየሄድሽበት ቦታ ነው የምከተልሽ የሚል መልስ ነው የመለሰላት። ምክንያቱ ደግሞ ናታን በጣም ይወዳታል፣ ያፈቅራታል። እሱ አልተረዳቸውም። እንግዲህ ዳጣ ብዙ ህይወት ስላሳለፈች አሁን ለትዳርም ሆነ ለፍቅር ለኛ ለመያዝ ምንም አይነት ጉጉት የላትም፣ ሀሳብ የላትም። ምክንያቱ ደግሞ እናትና አባቷን ፈልጎ ማግኘት ነው አሁን አላማዋ። ሚስት እያለችም እያናደደችው ነው። አብይ እንዲያታየን አብረን ቁጭ ብለን እያለችውም ነው ማለት ነው። ምክንያቱ ደግሞ እሷ ታየች ችግር ይፈጠራል፣ አሁን ደህና ሰላሜን አግኝቻለሁ እያለችው ነው። አሁን እንግዲህ አብይም ጥሩ ሰው ለመምሰል እየሞከረች ነው አሁን ላይ ማለት ነው፣ ለናታን ስትል ማለት ነው። ሰላምም እንግዲህ ኧረ ተይ ቁጭ በይ እኔ እሰራዋለሁ፣ አንቺ ነፍሰ ጡር አይደለሽ እያለቻት ትገኛለች። እና አሁን ናታን ለአንተ ስል ማልሆነው ነገር የለም፣ በጣም ጥሩ ሰው ሆነለሁኝ እያለች ነው። እንግዲህ ሰላምዬም ግራ ገብቷት አቤት ይሄንን ነገር ትዘልቅበት ይሆን እስኪ እናያለን እያለች እንግዲህ ከናታን ጋርም ሲሳሳቁ ነበረ። ምክንያቱም የማስመሰል ብዙ ስለማይቀጥል ማስመሰል ትንሽ ቀን ነው እንጂ መቀጠል አይቻልም በማስመሰል። አቶ ደረጀና ማርታም እንግዲህ ብቻቸውን ቁጭ ብለው ክፍላቸው እየተወያዩ ነበረ። አቶ ደረጀ በጣም ተጨናንቋል። ማርታም ግራ በመጋባት ምን ሆና ነው እየተጨናነቀው ትለዋለች። ምንድን ነው ለምንድን ነው? አይ የዚች ልጅ ነገር እኮ አሳስቦኝ ነው ይላታል። ማለት ሰላም ናት እንዴ? እሷ ታዲያ እኛ አስተዋውቂናል ናት አላስተዋውቅም አለች። እንግዲህ እኛ ምን ማድረግ እንችላለን እያለች እያለ አቶ ደረጀ ማረ የሰላም ጉዳይ አይደለም የዚች ዲያጣ ነው እንጂ ይላታል። እንዴ ታዲያ ስለ ዲያጣ አንተ ምን አስጨነቀ? ልጅቱ የሌላ ሰው ናት፣ ያንተ አይደለች፣ ምን ሆነ ነው የተጨናነቀው ትለዋለች ማለት ነው። እኔ አንተ እኮ በጣም ጥሩ ሰው እንዲሆንክ ስለማቅ ነው አንተን ያገባሁት፣ አንተ አትወሳለት እያለች እንግዲህ ስታሞግሰው ነበረ። ታይ በሙሉ ልብ ማመን የለብሽም፣ በሙሉ ልብ ወንድ ልጅ ማመን በጣም ከባድ ነው፣ ምክንያቱም የሆነ ነገር ቢፈጠር ልብ ይሰብራል ይላታል። ከዛም በኋላ እንግዲህ እኔ የምልህ ሁለታቸውም ጥያቄ ይጠያየቃሉ ማለት ነው። እና ታዲያ አንድ ጥያቄ ልጠይቅሽ እስኪ እንዲያው እኔ እንዲሁ ከሌላ ልጅ ወልጄ ባመጣ ምን ትያለሽ የሚል ጥያቄ ነበረ እየጠየቃት። ይህንን ጥያቄ አዙራ ራሱ ነው ተጠይቀዋለች። እሺ ለምሳሌ እኔሳ ከሌላ ልጅ ወልጄ ባመጣ ምን ይሰማሃል በምትለው ሰዓት እፈታሻለሁ የሚል መልስ ነበረ እየመለሰላት። ስለዚህ አንተ ከሌላ ልጅ ብመጣ ከፈታኸኝ የኔም ተመሳሳይ መልስ ነው ማለት ነው፣ እኔም እፈታሃለሁ ማለት ነው ሌላ ልጅ ቢኖርህ የሚል መልስ ነው የመለሰችለት። ከዛም በኋላ በነገራችን ላይ ሁሉም አሁን ባልነው ሳይሆን ሁሉም ነገር ሲደርስብንና ቦታው ላይ ስንሆንና አሁን የምናወራው ነገር ሊለያይ ይችላል።
ምናልባት ቦታው ላይ ሲሆን ሌላ ነው ውሳኔ ልወስን እችላለሁ። ለአሁን ግን ይሄ ነው ውሳኔ ብለው እንግዲህ ሁለታቸውም ሲያወሩ ነበረ። አቶ ደረጀ በጣም ተጨናንቋል። በዛ ላይ ደግሞ እንግዲህ የሰላምዬ ልጅ ሲደገም ምን ይበጅ ይሆን? ብቻ በጣም ከባድ ነገር ነው። እንግዲህ ከአንድ ያሉት ሁለት ልጅ በወይዘሮ ማርታ ላይ ሲሆን ከባድ ነገር ነው። ወይዘሮ ማርታም ከሁለት በላይ ልጅ መውለድ እንደማትችል ነው እንግዲህ ያየ ነው። ከሁለት በላይ ልጅ እንደማልወልድ እያወቅ እኔን ተቀብላይ በመኖር በጣም ግሩም ነው፣ በጣም እወድሃለሁ እያለች እንግዲህ ፍቅሯንም ስትገልጥለት ነበረ ማለት ነው። እንግዲህ ምንም ማድረግ አይችልም። እንዲህ የተፈጠረ ነገር ተመልሶ እንትና ይባል ምንም አታመጣም። ወይዘሮ ማርታ መችስ ልጅ ወለዴ ብላ መቼም ፍታኝ አትል። አሁን ያለው ካጠገቧ ነው፣ በስተት ነው። የሰላም የሚያረገዘችው አቶ ደረጀ የሚያውቀው ነገር የለም። ራሷ ናት ሆን ብላ ያረገዘችው ሰላም ማለት ነው፣ ልጅ ስለምትፈልግ። የዛችም ደግሞ ሰክሮ ስለመጣ ነው እንጂ እሷ ላይ ሄዶባት አይደለም። ብቻ አብረን የምናይ ይሆናል እንግዲህ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክን ሼርም አድርጉ ቪዲዮ